ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ። ቤተሰቦች አመሰግናለሁ። አንዳንዶቻችሁ ለመፈቀር ብላችሁ ራሳችሁን ትከዳላችሁ። አያችሁ፣ አንድ ሰው ከልቡ ማያፈቅር ማይወድ ከሆነ ያ ሰውን ለማሳመን መጣር የለብንም። ካጠገባችሁ ያሉ ሰዎች ይውደዷችሁ አይውደዷችሁ የእናንተ ጉዳይ አይደለም። መልፋት የለባችሁ። ችግራችን ብዙዎቻችን እንለፋለን። ችግሩ መልፋት ላይ ነው ያለው። እስከ ለፋህ ድረስ ህይወት ሁሌም ከባድ ትሆናለች። ከዛ ስንቴ ከተጎዳህ በኋላ ከተማርክ በኋላ መጨረሻ የሚገባ ነገር ምንድነው? ለቀቅ ማድረግ እንዳለብህ ነው። ሰው የፈለገውን ነገር እንዲመርጥ መፍቀድ እንዳለብህ ነው። አንዳንዱ ሊወድህ ይችላል፣ አንዳንዱ ላይወድህ ይችላል። አንዳንዱ አትመቸውም፣ አንዳንዱ ትመቸዋለህ። በቃ just like that, you know የምትወስነው ነገር አይደለም። በቃ ላይ አስገድደህ የምታሳምነው ነገር አይደለም። ሶ ማሳመን አቁሙ። በቃ just like ኑሩ እንደ ሰው። በቃ ላይ ይኖዋ አዶናይ ይኖራል። በቃ ይራመዳል፣ ሱፍ ይለብሳል፣ ስራው ይሰራል፣ ቤተሰቦቹን ያግዛል፣ ሰው ያግዛል ከተመቸው። በቃ እነዚህ ነገሮች ተረዳችሁ። ሰው ወደደ አልወደደና ነው የኔ ጉዳይ አይደለም። ዝናብ ሲዘንብ ትደበራላችሁ፣ ትጨናነቃላችሁ። ፀሐይ ሲሆን በቃ ይደብራቸዋል ምናምን። ወይዘሩ ለራሱ ያጨናነቃቸዋል። ለምን? መቆጣጠር ስለምትፈልጉ ነው። መቆጣጠራችሁ የእግዚአብሔር ስራ ነው። ለቀቅ አድርጉለት ለእግዚአብሔር። ኦኬ ዛሬ ዘነበ፣ ኦኬ ምን ላይ ፎከስ አድርግ? አቴንሽኔ ወዴት መሄድ አለበት? ትኩረቴ ወዴት መሄድ አለበት? ለቀቅ ባልን ቁጥር ነገሮች እየቀለሉ ይመጣሉ። ችግራችን መቆጣጠር ስለምንፈልግ ነው። ሰው መቆጣጠር እንፈልጋለን፣ የአየር ጸባይ መቆጣጠር እንፈልጋለን፣ ያለን ገንዘብ መቆጣጠር እንፈልጋለን። እኛ ብቻ እንስራ፣ እኛ ብቻ ጥሩ ነገር እናስብ፣ እኛ ብቻ እንራመድ ወደምንፈልገው አላማ። ሌላው ለእግዚአብሔር መተው ነው። እሱ ነው የሚያውቀው። እንደዚህ ማለት ሰላማዊ ህይወት ውስጥ ያስገባችኋል። መለመን ታቆማላችሁ። የራሳችሁ በር እንዳላችሁ፣ በረከት እንዳላችሁ ታውቃላችሁ። ሰው አስደሳች ከሆናችሁ ወደ ስኬት መድረስ አትችሉም ስላችሁ እየቀለድኩ አይደለም። ሰው አስደሳች ሰው ለሰው ብሎ ራሱን ይከዳል። ለሰው ብሎ እድሉ ያመልጥበታል። ለሰው ብሎ የሚያቀውን በረከት ያርቃል። ሰው ለማስደሰት እኮ ነው። እነዚህ ሰዎች ደግሞ እድሜ ልካችን ተመሳሳይ ሆነ እንድንኖር የሚፈልጉ ሰዎች ናቸው። እኛን ከመጥላት ሳይሆን እንዳንቀየርባቸው ስለሚፈሩ። ለምን? እነሱም አልተቀየሩማ። እኔ ካልተቀየርኩ ጓደኛዬ እንዲቀየር አልፈልግም። አብረን ሆነን ቡና እየጠጣን ተመሳሳይ ወሬ ተመሳሳይ ኑሮ እንድንኖር እፈልጋለሁ። እኔ መቀየር ፈርቼ ጓደኛዬ ደግሞ ለመቀየር ውሳኔ ወስኖ ሲነሳ ደስታ አይሰማኝም። እንደዛ ብሎ የሚያስቡ በጣም ብዙ ሰዎች አሉ ካጠገባችሁ። እነዚህ ሰዎች ለማስከፋት ዝግጁ ካልሆናችሁ ደግሞ እንዴት ብላችሁ ትንቀሳቀሳላችሁ? አብዛኛው ኢትዮጵያ ውስጥ ያለ ህዝብ እኮ እርስ በራሱ በቃ እንትን እየተደራረገ እኮ ነው። እኔ ከተለወጥ ጓደኛ ይጠላኛል፣ እሱ ከተለወጠ ጥሎኝ ይሄዳል። ስለዚህ ማስቀረት አለብኝ። አኩርፌም ቢሆን ስቄበትም አምቼውም ቢሆን እናንተ ለመለወጥ ስትሞክሩ አስተውላችሁታል? ግን ስንት ሰው እንደሚተርባችሁ አስተውላችሁታል? ትክክል እንዳልሆናችሁ የሚነግራችሁ ስንት ሰው እንደሆነ እስቲ በደንብ ልብ ብላችሁ ቁጭ ብላችሁ አስቡት። እነዚህ ሰዎች ሳክሪፋይስ የማድረግ አቅም ከሌላችሁ ወደፊት መራመድ አትችሉም። ሳክሪፋይስ ስላችሁ እነዚህ ሰዎች ማይጠቅሟችሁ ከሆነ ለነዚህ ሰዎች ደስታ መኖር ማቆም አለባችሁ። የብዙ ሰው ደስታ እያመጣ የራስህን ደስታ የምታጠፋ ከሆነ ሰው ባንተ እየኮራበህ በማትፈልገው ህይወት እየኮራበህ ግን ደግሞ አንተ በራስህ የምታዝን ከሆነ ይህ ትልቅ ኃጢያት ነው። ልንገራችሁ፣ ትልቅ ኃጢያት ነው። ለሰው ትክክል ሆናችሁ ለራሳችሁ ስህተት እንዳትሆኑ እቺ ብቻ አውቁልኝ። ልገውም ታዋቂ ሆኜ ምናምን ሴቶች ላይ ከሴት ወደ ሴት ለመዞር ሳይሆን ጀስት ኦኬ ታዋቂ መሆን የምፈልገውን ኢምፓክት ለመፍጠር ነው። በጣም እየተሳደቡ የሰው ልብ እያጨለሙ የሚኖሩ በጣም ብዙ ሰዎች አሉ። እኔ ነኝ ታዋቂ ሆኜ ከነሱ ጋር መፋለም ያለብኝ። እኔ ነኝ የራሴ መንገድ አውጥቼ ሰው ወደዛ መንገድ እንዲከተል ማድረግ ያለብኝ። የብርሃን መንገድ፣ ሰዎችን በአዎንታዊ መንገድ ተጽዕኖ ማሳረፍ፣ ይህ ነው ፍላጎቴ። ተረዳችኝ? ኦፍ ኮርስ እኔ መጀመሪያ ቲክቶክ ሲጀምር ታዋቂ መሆን የምፈልግ የነበረው ከሰዎች ትኩረት ለማግኘት ነበረ። በቃ ለመወደድ ነበር፣ በሰው ለመፈቀር። ተረዳችኝ? ግን ደግሞ ተፈቀርኩኝ፣ የሆነ ጊዜ ተወደድኩኝ፣ የምፈልጋቸው ነገሮች አገኘውና ስቲል ግን ያ የድሮ አዶናይ ያ ደስተኛ ሆናለሁ ብሎ ያሰበው አዶናይ በቃ የሆነ ትረስት ሚ እነዚህ እቃዊ ነገሮች ምንም የሚጨምሩላችሁ ነገር የለም። ምንም አሁን V6 መኪና ውስጥ ነኝ። ድሮ ምን አስብ ነበረ? ቶሮንቶ ያለው ባይ ዘ ወይ ወንድሜ ቶሮንቶ ያለው ማለት ነው። ምን ይል ነበር መሰለ? መንገድ ላይ ሆኜ ምናምን በእግሬ ነበር የምራመደው ምናምን። የሆነ ጊዜ ብር አጥቼ ከዛ ካሜራ አብርቼ ምናምን አልኩኝ። አንድ ቀን ታያላችሁ
ይህ መኪና አልኩኝ። መኪናው ደግሞ ይህ ራሱ ነው ባይዘው V6 ነው። አሚን V6 ሳይሆን በቃ ለየት ያለ GMC ነገር ነው፣ ግን እንደዚህ ነው በቃ ኤግዛክትሊ ታያላችሁ። አንድ ቀን መኪና እንደዚህ ይዤ ከዛ ደግሞ ከነሽፌሩ እንትን እናደርጋለሁ በቃ ድራይቭ አደርጋለሁ አልኩኝ። ከስንት ዓመት በፊት ነው? ከ2 ዓመት ምናምን በፊት መሰለኝ 3 ዓመት። ያቺ ነገር እውን ሆነች፣ አሳካሁት። የዛኔ ግን ማለት ነው ያ ነገር አገኘዋለሁ ብዬ ሳገኘው ደስተኛ ሆናለሁ የሚል እምነቱም ነበረኝ የዛኔ። ተረዳኸኝ? የሆነ ደስታ ይጨምርልኛል ብዬ አሰብኩኝ። አሁንስ ምንም ቀይ ኖርማል ነው። ተረዳኸኛ? ትለምደዋለህ። እንደ ህፃን ልጅ ድሮ ይህ ዕቃ ይገዛልኝ ብለህ ታለቅስ የለ ከዛ ሲገዛልህ በቃ ደስተኛ ነህ ምናምን። ከዛ ግን ከአንድ ሰዓት በኋላ ትሰለቻለች ያቺ ዕቃ፣ ወደ ሌላ ነው የምትሄደው። ከዛ አዲስ ነገር ነው የምትፈልገው። እኔ ደግሞ ስንት አዲስ ነገር አሯሯጥኩኝና ከዛ ግን የጨመረልኝ ነገር አልነበረም ምንም ማለት ነው። እና that's when I understood okay በቃ ይሄ ነገር ምንም ጎዶሎ ነው ማለት ነው። ምንም ዕቃዊ ነገር እኔን ሊያስደስተኝ አይችልም ማለት ነው። ምንድነው የሚያስደስተኝ? ለሰው መቆሜ፣ ሰው ማገዜ፣ ተጽዕኖ መፍጠሬ በአወንታዊ መንገድ ፍቅርን ፍቅርን ማስተማሬ ለሰው ልጅ በቃ very simple ለሰው መድረሴ ነው። በቃ ለሰው ብለህ ካልሰራ በቃ ይርዳን። ሰልፍሽ ሆነ ለራስህ ብቻ ካልክ በጣም ህይወት ዝም ብላ ጎዶሎና ባዶ ትሆናለች። ለምን ይመስላችኋል አብዛኛው ሰው ወደ እርዳታ የሚሯሯጠው? ለምን ይመስላችኋል ሰው ለማገዝ የሚለፋው ምናምን? ወንድሞቼ እዚህ ያለው እየተከታተልን ነው። እኔና ወንድሞቼ በእንትን ተከታትለን ነው ወደ ጂም እየሄድን ያለ ነው። ይመጣል አሁን አሳያችኋለሁ። አሳያችሁ በጣም ነው የምወዳቸው። ፍጥነት ግን አያስችለውም ወንድሜ ማርያምን ይፈጥናል እንደ ጉድ። እዚህ ጋር ስለ ሲንድሮ የተጠየቀው ስለ አፑ ማለት ነው የተጠየቀው መልስ እየሰጠበት ነው። ተከታተሉ። ምንም ከሳምንት በፊት ፖስት ያላችሁ ቪዲዮ ሲሆን አንድ ብር እየተጠራቀመ ነው የሚመጣው። ሳታውቁት እናንተ ያ ከወር በፊት ፖስት ያላችሁት ቪዲዮ ገንዘብ እየሰራ ነው፣ ገቢ እያመጣላችሁ ነው። ዋው አያችሁ፣ ይህ ነው የሰበር ነው ሲድሮ የበጠሰው ይህ ነው። በቃ ይህ ነው የበጠሰው ሲድሮ ነው። በጣም ብዙ ኮንተንት ክሬተሮች ይመጣሉ። በጣም ብዙ ሰው ደስ ያለውን የውስጡ ነገር ያወጣል። ቢካዝ ኢትዮጵያ ውስጥ አሉ፣ ሁላችንም ሰው አለን የሚወደን በጀመርነው ነገር ማለት ነው። እግር ኳስ የምትወዱ ከሆነ እግር ኳሳችሁን ጀምሩ። በእግር ኳስ አጨዋወታችሁ የሚወዳችሁ 10,000 ሰው ይኖራል። ከነዚህ 10,000 ሰዎች ደግሞ 1,000 ሰዎች አንዳንድ ብር ዝም ብሎ ቢሰጧችሁ በየቪዲዮአችሁ አስቡት ብሮ you can live መኖር ትችላለህ። በቃ ነው። ይህ ነው የሰበር ነው። ይህ ነው የበጠስ ነው። የኢትዮጵያ ወጣቶች ህይወታቸው እንዲቀየር እያገዝን ያለ ነው። አሁን በጣም ብዙ ሄተሮች እየመጡ ነው ያሉት። እንግዲህ እንደነገርኳችሁ ዝም ብሎ ለማወዳደቅ የሚሞክሩ ይህ ሐሳብ ብዙዎቻችን ታውቃላችሁ፣ አዲስ ነገር ሲመጣ የመቀበል አቅማችን በጣም ዝቅተኛ ነው። ብዙዎቻችን ተችተን አወዳድቀን ያ ነገር ተፈላስፈን ምናምን ነው የምንጀምረው። እናንተ ያ ነገር እነሱ እስከሚፈላስፉ ድረስ ግቡና ቪዲዮአችሁ ስሩ። እናንተ ታያላችሁ የት እንደምትደርሱ። በጣም ብዙ ሰው አፕሊኬሽኑን ዳውንሎድ አድርጎ ስፔሻሊ ፕሌይ ስቶር አንድሮይድ ላይ ቀን እየቆጠረ ነው ያለው። እናቴም ለራሱ ማለት ነው ስልኳን ከፍታ አዱዬ መቼ ነው ነገር የሚከፈተው ትለኛለች። ይኸው ቀን አለልሽ እኮ እና ትላታለሁ። ተረዳችሁኝ? በቃ ዘማሪው እየዘመረ ህይወቱን ይቀይራል። በየሃይማኖታችሁ የምትፈልጉት ነገር እያደረጋችሁ ህዝብን እየጠቀማችሁ ሰውን እየመከራችሁ ሰውን እያነጻችሁ ፍቅርን እየሰበካችሁ ገንዘብ መስራት ማለት ከዚህ በላይ ትዕድልት ምን አለ? ከዚህ በላይ ትዕድልት አለ? ሴፕቴምበር 17 2024 እስራኤል የሊባኖን ወታደርና አዛዦችን ፔጀር በምትባለችን በምታክል እዚህ ላይ እንደምታዩት ድሮ ስልክ ከመምጣቱ በፊት የምንጠቀምባት የነበረች ፔጀር ነች። እሱን አፈንድታ ቢያንስ ወደ 40 ምናምን ሰው ሞቶ ወደ 4000 ሰው ቆስሏል። ፔጀር ፈንድቶ እንግዲህ አሰቡት። በማግስቱ እንደገና ሴፕቴምበር 18 2024 ዋኪ ቷኪ የሚባለው ይሄ ከተር የምታዩት ሬዲዮ መገናኛ እሱን አፈንድታው እስራኤል ነች እንግዲህ እዛ ሆና ኮንትሮል አድርጋ ማለት ነው። 25 ሰው ሞቶ ከ600 በላይ ሰው ቆስሏል። እያንዳንዳችን ፈንጂ ይዘን ነው የምንዞረው። ስልካችን፣
አይፓዳችን፣ ጂፒኤሳችን፣ አፕል ዋቻችን፣ ብሉቱዛችን ካስፈለገ እዚህ መኪና ውስጥ ራሱ ስንት ፈንጂ አለ። ማጥፋት የሚፈልግ አካል ካለ ጠፊዎች ነን፣ ያለ ምንም ኤክስኪውዝ ማለት ነው። በገንዘባችን ቦምብ ገዝተን ነው የምንዞረው። ይህን የምላችሁ ለምን መሰላችሁ? ሲድሮ በሚባለው አፕሊኬሽን በጣም ብዙ ሰው እየተንበጫበጨ ነው። አይዴንቲቲያችንን፣ ዶክመንታችንን፣ ምናምናችንን ምን ያደርግለታል የኢትዮጵያ መንግስት? ያንተ ዶክመንት፣ ያንተ አይዴንቲቲ እንደው አየር ለመያዝና ይህን ልጅ አታክ ለማድረግ ከፖለቲካ ጋር ለማገናኘት ካልሆነ በስተቀር ምንም የሚያገናኘው ነገር የለም። አዶናይ ኦነር አይደለም፣ መንግስት ነው። በዚህ ገብቶ በዚህ ወጥቶ በጣም ብዙ እየተንበጫረቃችሁ ነው። አዶናይ 100% ኦነር መሆን የለበትም። የሲድሮ የበላይ ኦነርሺፑን ከያዘ እንደ ኦነር ነው ኮንሲደር የሚደረገው። ስለ ቢዝነስ የማታውቁ በጣም ብዙ በጭራቆች አትንበጫረቁ። ይህን ልጅ ፖለቲካ ውስጥ ማስገባት አይቻልም፣ ጭራሽ አይቻልም። እንኳን እኛ እያለን አትልፉ። የእናንተ የፖለቲካ አጀንዳ ሊሆን አይችልም። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። መልካም ቀን፣ መልካም ምሽት።